የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው። ገጽ 46። ርዕስ ራቁት መሆንን ማወቅ ምንድን ነው? በሚያሳዝን ሁኔታ መጽሐፍ አዳምና ሔዋን እባብ በነገራቸው መሠረት ፍሬውን እንደበሉ እንደ እግዚአብሔር ሆኑ አይለንም። ነገር ግን ራቁታቸውን እንደሆኑ ማወቃቸውን ይነግረናል። አዳምና ሔዋን ከዚህ ቀደም እንዲህ አይነት የራቁትነት ዕውቀት አልነበራቸውም። መጽሐፍ የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል በቅንፍ ዘፍጥረት ምዕራፍ 3 ቁጥር 7። አዳምና ሔዋን ራቁታቸውን እንደሆኑ ካወቁ በኋላ ወዲያውኑ መሸሽና መደበቅ እንደጀመሩ እናያለን። ነገር ግን እግዚአብሔር በገነት መካከል አዳምን ተጣርቶ የት ነህ አለው። አዳምም ራቁቴን ስለሆንኩኝ ተሸሸኩ ብሎ መለሰ። ከዚያ በሚያስገርም ሁኔታ እግዚአብሔር ራቁትን መሆንህን ማን ነገረ ብሎ ሲጠይቀው እናያለን በቅንፍ ዘፍጥረት ምዕራፍ 3 ቁጥር 11። ይህንን ጥያቄ በሥጋ ራቁቱን ለሆነ ሰው መጠየቅ ልክ ነው ብለህ ታስባለህ? ልክ አይደለም። አዳም ራቁቱን መሆኑን በዓይኑ የሚያየው ጉዳይ በመሆኑ እግዚአብሔር ይህንን ጥያቄ መጠየቅ አይኖርበትም። ነገር ግን መጽሐፍ የሥጋ ራቁትነትን ማየት ብቻ ሳይሆን አይተፋፈሩም ነበር ይለናል በቅንፍ ዘፍጥረት ምዕራፍ 2 ቁጥር 25። ራቁታቸውን እንደሆኑ አወቁ የሚለው ቃል ሥጋዊ ራቁትነትን አያመለክትም። ይህ ራቁትነት አዳምና ሔዋንን በፎቶሾፕና በተንቀሳቃሽ ምስል ማሳየት የሚፈልጉ ሰዎች እንዳሳዩን አይነት ራቁትነት አይደለም። ራቁትነት ሰው ከእግዚአብሔር መልክ ውጭ የሆነ ማንነትን ነኝ ብሎ ሲያምን ጥቅም ላይ የሚውል ምሳሌያዊ አገላለጽ ነው በቅንፍ ራእይ ምዕራፍ 3 ከቁጥር 17 እስከ 18። ራቁትነት አዳም ባመነው ውሸት የተነሳ ኃጢአት ወደዚህ ምድር እንደገባ ለመግለጽ የሚያገለግል ቃል ነው። ኃጢአት ወደዚህ ምድር ገባ ማለት ሰው የእግዚአብሔርን መልክ እንዳልተካፈለ ወይም እርሱን እንደማይመስል በአእምሮው አመነ ማለት ነው። በመልካምና በክፉ መደብ አገዛዝ ውስጥ ያለ ሰው ራቁቱን የሆነ ሰው ነው። ሕይወትህን ይህንን በማድረግ እንዲህ ሆናለሁ ወይም ይህን በማድረግ እንዲህ አልሆንም በሚል ሥርዓት ለመምራት ያመንክ ቅጽበት ባዶ ትሆናለህ። ምክንያቱም በማድረግ ለመሆን ሥራ የጀመርክለት ማንነት ሁሉ እስከምትሆነው ድረስና ካልሆንከው ባዶነትን ይፈጥራል። አዳምና ሔዋን ፍሬውን ስትበሉ እንደ እግዚአብሔር ትሆናላችሁ የሚለውን ውሸት ሲያምኑ አሁን ከእግዚአብሔር መልክ የራቁ ባዶ መሆናቸውን ተረድተዋል። እዚህ ላይ ልናስተውለው የሚገባው ትልቁ እውነት ይህ ነው። ቃሉ ራቁታቸውን ሆኑ አይልም፣ ነገር ግን ራቁታቸውን መሆናቸውን ተገነዘቡ ይለናል። ራቁት በመሆንና ራቁት ነኝ የሚል ዕውቀት በመያዝ መካከል ትልቅ ልዩነት አለ። አዳም ራቁቱን መሆኑንና አለመሆኑን በትክክል የሚያውቀው እግዚአብሔር ነው። ራቁትህን መሆንን ማን ነገረ የሚለው የእግዚአብሔር ጥያቄ በእግዚአብሔር ፊት ራቁታቸውን እንዳልነበሩ ያስረዳናል። በሌላ በኩል ራቁትነት እውነት ሳይሆን ከውጪ በውሸት መረጃ ተነግሮን የሚመጣ ነገር እንደሆነ ያስረዳናል። እውነታው ይህ ነው። አዳምና ሔዋን ራቁታቸውን አልነበሩም። ነገር ግን ከሕግ በታች በመውደቃቸው ራቁታችንን ነን የሚል የውሸት ዕውቀት አምነው ነበር። እንዲሁም ራቁትህን እንደሆንክ ማን ነገረ? ከእርሱ አትብላ ብዬ ካዘዝኩህ ዛፍ በላህን? የሚለው ተከታይ ጥያቄ አትብላ ከተባለው ዛፍ መብላት በቀጥታ ወደ ራቁትነት ዕውቀት እንደሚያመራ ያሳየናል። እንደነገርኩህ ዛፍ ከሕግ በታች የመሆን ምሳሌ ነው። ከሕግ በታች መሆን የራቁትነት ዕውቀትንና በእግዚአብሔር ፊት መቆም አለመቻልን ያስከትላል። ኃጢአት አንድ ሰው ስለ ራሱ ያለው የተሳሳተ ዕውቀት ወይም የራቁትነት ዕውቀት ነው። ኃጢአት ወደ ምድር ገባ ማለት የሰው ልጅ በእውነት ላይ ወደ ቆመው ሐሳቡ የውሸት ዕውቀትን አስገባ ወይም አመነ ማለት ነው።
እግዚአብሔር ያለ ልፋታቸውና ያለ ጥያቄያቸው ለአዳምና ሔዋን የራሱን መልክና አምሳል በመስጠት እጅግ የተከበረ ፍጥረት አደረጋቸው። በቅንፍ መዝሙር ምዕራፍ 8 ከቁጥር 4 እስከ 8። ነገር ግን አዳምና ሔዋን ባለማመን አሁን በነፃ የተሰጣቸውን መልክ ከማጣጣም ይልቅ ፍሬውን በመብላት ወይም የራስን ጥረት በማድረግ መልኩን ማግኘት አለብኝ ወደሚል ከሕግ በታች ወደ ሆነ ሥርዓት ወርደዋል። በቅንፍ መክብብ ምዕራፍ 7 ቁጥር 28። አዳም ኃጢአተኛ ሆነ ስንል አዳም የእግዚአብሔር መልክ የሌለው ደካማና የረከሰ ፍጥረት እንደሆነ አመነ እያልን ነው። አዳም ፍሬዋን በልቶ እንደ እግዚአብሔር ለመሆን ሲሞክር መጀመሪያውኑ ልክ እንደ እግዚአብሔር ነበር። ሔዋን ፍሬውን ጥበብን ለማግኘት የሚያጓጓ እንደሆነ በምትመለከትበት ጊዜ ጠቢብ ነበረች። ነገር ግን አዳም ከእግዚአብሔር በነፃ የተሰጠውን ነገር በሥራ ለማግኘት ፈለገ። አሁን ያለውን ነገር ወደፊት በራሱ ጥረት የሚያገኝ መሰለው። አዳም በሕግ ለመጽደቅ ያደረገው ሙከራ ወደ ባዶነት፣ ወደ እጥረት፣ ወደ አለመርካት፣ ወደ እፍረት ወሰደው። ከዲያብሎስ ማታለያ ዘዴዎች መካከል ዋናው አሁን ያለንን ነገር እንደሌለን መስበክ ነው። አዳምና ሔዋን የሆኑትን ነገር አልሆናችሁም አላቸው። ቀጥሎ ለማግኘት ሥራ መሥራት አለባችሁ አላቸው። እነርሱም ስለ ማንነታቸው የተነገራቸውን ውሸት በማመን በራሳቸው አቅም የሆኑትን ለመሆን ያላቸውን ለማግኘት መፍጨርጨር ጀመሩ። ይህ ብዙ ሰዎች እስካሁን ድረስ የሰይጣን ሽንገላ ሰለባ በመሆን እየተሰቃዩበት ያለ የውሸት ሕይወት ነው። ከውጪ የምትፈልገው ነገር ሁሉ በአንተ ውስጥ ያለና የሆንከው ነገር መሆኑን ከተረዳ እንኳን ደስ አለ። ከሰይጣን የሽንገላ ራዳር ውጪ ሆነሃል።